ሰላም ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቆይታችን እንግዲህ የተለያዩ ቪዲዮዎችን እንመለከታለን። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ስትጀምሩ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ቤተሰብ ሳይገባው እናት አባት ወይም ልጅ ሳይረዳ የውስጥ ቃጠሏችንን ለማንም ሳናወጣው አንዳንድ የዕድሜዎቻችንን ሁሉ ጊዜ የሚሻማ ትካዜ ሕይወታችን ውስጥ ይቀመጣል እና እንዲህ አይነቱን ሕይወት ምን አለ ታዲያ? በቀስታ ምን አለ? በቀስታ ንገሩኝ፣ በቀስታ ተክስ። በዚህ ሁኔታ ውስጥ አራት መንፈሳዊ ገደቦች አሉ። እግዚአብሔር በቃ የሚከላከላቸው ከሰው ልጅ እንዳይመጣ የሚያደርጋቸው ለእግዚአብሔር ቤት እንዲህ ብለህ ተናገር ይላል። ደግሞ ቁጥር 21 ላይ እግዚአብሔር እንዲህ ይላል በል አንተ አለው፣ እነሆ የኃይላችሁን ትምክህት አረክሳለሁ። የምናችሁን ትምክህት? በጣም ይገርማል። አንደኛው ይሄ ነው። የኃይልን ትምክህት አረክሰዋለሁ። ምንም እንዳልሆነ ቆሻሻ እንደሆነ እንደተጠላ አደርገዋለሁ። የኃይልን ትምክህት። አንዳንዱ በትምህርቱ ይመካል፣ አንዳንዱ በዩኒቨርሲቲው ይመካል፣ አንዳንዱ በተመረቀበት ይመካል፣ አንዳንዱ በሙያው ይመካል፣ አንዳንዱ በኑሮው ይመካል። እግዚአብሔር ዝም ሲል ምን ይሆናል? የኃይልህ ትምክህት አረክሰዋለሁ። በቃ እኮ በቃ የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። የት ደርሶ የት ቦታ ላይ ኃይል አግኝቶ ብርታት አግኝቶ በሕይወታችን ውስጥ ዋጋ ያለው ሰው ይሆናል ያልነው ሰው ቆሟል። የኃይልህን ትምክህት አረክሰዋለሁ። የትምህርትን ኃይል አረክሰዋለሁ አለ። የእውቀትን ኃይል አረክሰዋለሁ አለ። የጥበብን ኃይል አረክሰዋለሁ አለ። የጀግኖችን ጉልበትንም እንዳልሆነ የነበራቸውን እንዳልነበራቸው አደርገዋለሁ አለ። የኃይልህን ትምክህት አረክሰዋለሁ። በ60ው ዘመን ያለውን ትውልድ እንደ ማነጻጸሪያ እንውሰደው። በዛ ዘመን ሁሉም ነገር ግልብጥብጥብጥ ያለበት ዘመን ነው እና በዛው መንገድ ይቆያል ብለን የነደፍነው የተማርነው የጻፍነው ያነበብነው ሁሉ በኋላ እግዚአብሔር ዝም ሲለው ምን ሆነ ማለት ነው? ረከሰ። አብዮታችንም ረከሰ። ድካማችንና ምሁራኖቻችንም ረከሱ። ሐሳባቸውና ቃላቸውም ረከሰ። የኃይልህን ትምክህት ምን አደርጋለሁ አለ? አረክሳለሁ። አቤት መጽሐፍ ቅዱስ ውስጥ ያሉ ሚስጥራቶች እኮ በሕይወት ውስጥ ትልቁ የሕይወት መርህን የምናገኝበትና ከዛም በላይ ተደጋግመው የሚመጡ ቁጣዎችን በእያንዳንዱ ሰው ኑሮና ጊዜ ውስጥ የምንመለከትበት ነው። ዘመንን፣ ጊዜን፣ ነገስታትን፣ መኳንንቱን የምናይበት ነው። የኃይልህን ትምክህት አረክሰዋለሁ። የሚቀበሉህ አይቀበሉህም፣ የሚወዱህ አይወዱህም፣ የሚያስቡህ አያስቡህም። በቃ ይሄ በውጭው በኩል ያለውን ኃይል ከውስጥ በኩል ካለው ጋር አንድ አድርጎ ጸጥ የሚያደርግበት ቃል ነው። የኃይልህን ትምክህት አረክሰዋለሁ አንደኛው ነው። ሁለተኛ የዓይኖችህን አምሮት አረክሰዋለሁ። እስቲ ድገሙት። የዓይኖችህን አምሮት አረክሰዋለሁ። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም፣ ለካ አይደለም። በሕይወትህ ውስጥ የመርህ ነገር አግኝቻለሁ፣ ቆንጆ ሐሳብ ተምሬያለሁ፣ ጥሩ የኢኮኖሚስት ዕውቀት አለኝ ብለህ በዛ ውስጥ መንገድህን እየሄድክ እያለ ለካ ረክሷል። በቃ ይሄ ትምህርት የኑሮዬ አንዱ ትልቅ መዳረሻ ነው ብለህ ስታስብ
ለካ የለም። የዓይንህ አምሮትን አርክሶታል። የዓይንህ አምሮት በእይታ ውስጥ መበላላት ማለት ነው። የዓይንህን አምሮት አረክሰዋለሁ። ይገርማል። የምናየው ነገር ሁሉ ይለወጣል። ጥሩ ያልነው ጥሩ አይደለም፣ መልካም ያልነው መልካም አይደለም። አንዳንዴ ክፉ ያልነውም ደግሞ ክፉ አይደለም እና ገና ክፉ አይደለም ያልነው ክፉ እስኪሆን ድረስ ዕድሜ እየፈጀን ነው እስክናውቀው። አንዳንዴ ደግሞ መልካም ያልነው ክፉ ሆኖ ይገላበጣል። በዓይናችን መልካም የመሰሉ ነገሮች ሁሉ ውስጣቸው ሌላ ጥፋት ያዘሉ ናቸው። የዓይንህን አምሮት አረክሰዋለሁ። እንደነ ከሌ ብለን ወደፊት በዓይናችን አይተን በጆሮአችን ሰምተን ትልቅነታቸውን ስናደንቅ አድናቆታችን ውስጥ የማይዘልቅ ነገር እናገኝና የዓይንህን አምሮት ምን አደርገዋለሁ? አረክሰዋለሁ። እንበላለን ብለን የምንበላው በራሱ ጤናን የሚከለክል ወደነው አይተነው አፍቅረነው የለበስነው ልብስ ቡዳ ያስበላናል። የዓይናችን አምሮት አትናገሩ አረክሰዋለሁ። ስለዚህ በዚህ ጊዜ ምን አለ? ቀስ ብለህ ተክስ፣ ቀስ ብለህ ተክስ። ትልልቆቻችን ሲጨክኑ ያስተማርናቸው ልጆች ባህሪያቸው ሲለወጥ፣ ቤታችን ከባህሪያችን ጋር ሲጣላ፣ የገዛ ፈቃዳችን በሕይወት ውስጥ ሲፋለም፣ አኗኗራችን ውስጥ ማንነት ጠፍቶ ስንጨነቅ፣ ለእኛ ያምራል ያለው ነገር ለካ አይደለም። ኢትዮጵያ ውስጥ ያለው ሕዝብ አብዛኛው ወደ አሜሪካ ቢመጣ ደስ ይለዋል። እንደ አሜሪካ ማለት ልክ ገነት ይመስለዋል። ከዛ በኋላ ወደዚህ ሲመጣ በዚህ በዘመኑ አነጋገር በቀላሉ ይቀውሳል። በቀላሉ አእምሮው ይጨናነቃል። በቀላሉ ያሰበው ስላልሆነና ስላልመጣ በሩቅ ያየውን የዓይናችሁን አምሮት አረክሰዋለሁ። ቆንጆ ቆንጆ ብላችሁ የገዛችሁት ልብስ ዝም ብሎ ተንጠልጥሏል። ለአንድ ቀን ለገበያ ነው የገዛችሁት። የገበያው መስህብ ደግሞ የእናንተን ገንዘብ ይቦጠቡጣል። ከዛ ተቀመጠ እንጂ አልለበሳችሁት። ምን ሆነ? የዓይናችሁን አምሮት አረክሰዋለሁ። ለምን እንደዚህ ሆን ስንል እግዚአብሔርን ተውነዋ። ኑሯችን ይቅደም፣ ልጆቻችን ይቅደሙ። ከጸሎት ይልቅ ለጊዜያዊ አኗኗር ቅድሚያ ሰጠን በልጆች ሕሊና ውስጥ የምናስቀምጠው ፍቅርና የአምልኮት ኃይል ደግሞ ጠፋ። መንበርከክን እንዳንለምድ እንዳይለምዱ አደረግን። አዎ የዓይናችሁን አምሮት አረክሰዋለሁ። የዚህ ጊዜ ምን ሁን አለ? በቀስታ ተክስ። አየ ማንም አይስማህ። ከዛ ደግሞ ሶስተኛው የነፍሳችሁን ምኞት አረክሰዋለሁ። የምናችሁን ምኞት? ከነፍሳችን ውስጥ የገባውን መርህ አወጣዋለሁ። በነፍሳችን ውስጥ የተማርነውን ለስጋችንም አጠቃላይ ለኑሯችንም ብለን በዓለማዊ እይታ ላይ ብቻ አስበን የሄድንበትን መንገድ እሱን የነፍሳችሁን ምኞት አረክሰዋለሁ። ስንት ነገር ተመኝታችሁ በምኞታችሁ ውስጥ ምኞት ሆነ ቀረ እምትሉት አለ እኮ። ምኞት ብቻ ሆኖ ቀረ። ስማር ደክሜ ስወጣ ሮጬ ተመላልሼ በእንዲህ አይነት ጉዞ ደክሜ ቤተሰብ አግዛለሁ ብዬ እረዳለሁ ብዬ ፍቅሬን እገነባለሁ ብዬ ነበረ። ይህ ግን ሁሉ ምኞት ሆኖ ቀረ። ሐሳቤ፣ እቅዴ፣ ፕላኔ እንደዚህ አልነበረም። ግን አሁን የለም፣ ምኞት ሆኖ ቀረ። የነፍሳችሁን ምኞት አረክሰዋለሁ። የእግዚአብሔርን ነገር አልተመኘንም። አየ በዓይነ አምሮታችን ውስጥ መስቀሉን አላየንም። ሰማይ ክብሩን አልወደድንም። ባለን ጉልበት ተመክተናል። እይታችን በሙሉ ሌላ ነው። ስለዚህ እግዚአብሔር የሆነው ነገር ቶሎ አይገባንም። ቶሎ ስላልገባን እስኪገባን ጊዜ ድረስ አቅማችን እስኪደክም ድረስ
እስክንመለስ ድረስ በጣም ጊዜ እናባክናለን እና የነፍሳችሁን ምኞት አረክሳለሁ። ንስሐ ገብተን የረሳነውን ኃጢአት ብናስታውስ ምን ማድረግ አለብን? አንዳንዱንማ እናንተ መልሱ እንጂ። ንስሐ ገብተን የረሳነውን ኃጢአት ድንገት ብናስታውሰው ምን ማድረግ አለብን? እንደገና ንስሐ መግባት አለብን ወይስ ደግሞ የለብንም? አቤት በቃ እኔ ደግሜ ማብራራት አይጠበቅብኝም። ንስሐ ስንገባ የረሳነው ካለ እና ካስታወስነው መልሶ ንስሐ መግባት ያስፈልገናል። ሌላ ምናልባት ተጨማሪ ነገር የምነግራችሁ እመቦ ዘወድቀ በኃጢአት ቅዳሴ እግዚእ የሚባል አለ። የጌታችን የኢየሱስ ክርስቶስ ቅዳሴ ተብሎ ከሰባቱ ኪዳን እንደ አንዱ የሚቆጠር እዚያ ላይ ምን የሚል አለ? ምናልባት በአማርኛ ሲቀደስ ሰምታችሁት ሊሆን ይችላል። እነሆ በኃጢአት የወደቀ ቢኖር ይርሳ እስመ ዘኢይትረሳ፣ ኃጢአት ሊረሳ አይገባውምና ኃጢአቱን አይርሳ። እሱ በሲኦል እንዳይረሳ ኃጢአቱን አይርሳ። እሱ በሲኦል እንዳይረሳ ምኑን አይርሳ? እናው ድንገትና የረሳነው ኃጢአት ቢኖር በቃ በሲኦል መረሳታችን ነው የሚል ሰው ካለ ደግሞ ካህን አባቶቻችን አውቀን በድፍረት ሳናውቅ በስተት የሰራነውን ኃጢአት እግዚአብሔር ይፍታ ሲሉ እነዚህን የረሳናቸውን ኃጢአቶች ይቅር የሚል አምላክ አለ። ይሄ ኑዛዜ በዚሁ አጋጣሚ ልጠይቃችሁ። እኔ ጥያቄው ይኑር አይኑር ረስቼዋለሁ፣ 18ቱንም አላስታውስም አሁን። ነገር ግን እግዚአብሔር ይፍታ ሲለን ካህን አንዳንድ ሰው ብልጥ ነው። ምንም ንስሐ ሳይገባ እግዚአብሔር ይፍታ ስለተባልኩ በቃ እግዚአብሔር ፈቶኛል ብሎ የሚያስባል። የሆነ ቅዳሴ ወይም የጸሎት መጨረሻ ላይ ተገኝቶ ማለት እግዚአብሔር ይፍታ ተብያለሁ የሚል እሱ ለረሳነው ኃጢአት ነው። ምን ላልነው ኃጢአት? ለረሳነው ኃጢአት ወይም ደግሞ ላላወቅ ነው። ኃጢአት ሰርተን ኃጢአት መስራታችንን ላናውቅ እንችላለን። ታውቃላችሁ፣ ይሄን ኃጢአት የማይመስልን ነገር አለ። ኃጢአት የማይመስል ትላንትና የነበራችሁ ሰዎች ታስታውሳላችሁ። ሳኦል በጣም ጽድቅ መስሎት በጣም በቃ እግዚአብሔር የሚደሰትበት መስሎት የአሕዛብን ኮርማ የአሕዛብን ሰንጋ እየነዳ በሬዎችን ላሞችን እየነዳ መጣ። መስዋዕት ተሰዋ። እግዚአብሔር አልወደደለትም። ጽድቅ የሚመስለን ኃጢአት አለ። ጽድቅ የሚመስል ምን አልኳችሁ? ሃይማኖት የሚመስል ክህደት አለ። እንዲህ አይነት ኃጢአት ሲመጣ ኃጢአት ነው ብለን ላንናዘዝ ስለምንችል ባለማወቃችን ምክንያት አውቀን በስህተት አለ ካህኑ። አውቀን በምን አለ? አውቀን በስህተት ምንድነው? ሳናውቅ በስህተት አውቀን ደግሞ በድፍረት። ስለዚህ አውቀን በድፍረት ማለት አንዳንድ ጊዜ ያው ብለን እግዚአብሔር መሐሪ ነው ወዘተርፈ ብለን ጥቃቅን ኃጢአቶችን እንሰራለን። ጥቃቅን የሚባሉ በነገራችን ላይ ኃጢአት በጣም ብዙ ክፍሎች አሉት። አሁን እሱ ለጊዜ ይቆየኝ እና አውቀን በድፍረት ሳናውቅ በስተት የሚባለው በዋናነት ሁለቱ ናቸው። አንደኛ የረሳነው፣ ሁለተኛ ደግሞ ኃጢአት ሳይመስለን የሰራነውን ነገር ካህኑ ያስተሰርይልናል ማለት ነው። ወይም ደግሞ እግዚአብሔር ይፍታ ባለ ጊዜ ኃጢአታችን ከኛ ይለያል ማለት ነው። ክርስቶስ ከተዋህዶ ከተፈጸመ በኋላ ሁለት ባህሪ ነው ማለት የክርስቶስን የመጣበትን ዓላማ የሚጻረር ቃል ነው። ይሄን ዝም ብዬ አላልኩም። መጀመሪያ ክርስቶስ የመጣው ከኛ ጋር አንድ ለመሆን ነው። ስለዚህ አንድ ለመሆን የመጣን አምላክ መጥቶም ተለያይታል ብሎ መስበክ ይሄ የመጣበትንም ዓላማ ምን አለ ማለት ነው? አለመረዳት ነው። ቃል የመጣው ጥንትም መራአዊው እኮ ሙሽራው ትስብእትን እኮ ሊዋሃዳት ሊወዳጃት እኮ ነው የመጣው። በፍቅሩ ቸርነት ሊወዳጀን የመጣን አምላክ መጥቶም ከኛ ከራቀ ምን ጥቅም አለው? የመጣው ሊያቀርበን አይደለም? ከመጣ ይቀር ደግሞ አልተወዳጀንም? መጥቶም ከኛ ከራቀ መጥቶም ትስብእትን ሊዋሃዳት ካራቃት ምኑን አዳማይነት ከኛ እንዳንዱ ሆነ ተባለ። ታዲያ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንደሱ ሆናል። ይኸውላችሁ እንደ አንዱ ሆነ ከተባለ ታዲያ እንደ አንዱ መሆን የሚገኝ ደግሞ በተዋህዶ ነው። ሁለት ባህሪ ማለት የክርስቶስን ፍጹም መራዊና መራዊት ሆኖ የመጣውን የተዋህዶ ሙሽርነትን የሚለያይ ህብረታዊነትን የሚነጣጥል ነው። ክርስቶስ የመጣ አምላክ የመጣ ርቀን የነበርን ከኛ ሊወዳጀን ነው። ከአካሉ አካል ሊያደርገን ነው። ሁለት ባህሪ ከሆነማ ምን ይደንቃል? ቀድሞስ በእነ አብርሃም ላይ በጸጋ ያድርባቸዋል ነበረ። ታዲያ ከሱ ምን ለተለየ? ሁለት ባህሪ ሆኖ መምጣት ካስፈለገውማ ምን ከመቤታችን ስጋ መንሳት አስፈልገው?
በማድጋ ውሃን አድርጎ እንደማስወጣት ንስጥሮስ እንዳለው ቃል መጥቶ በስጋው ዝም ብሎ በጸጋ ብቻ አድሮ ለመሄድ ከሆነ ምን ችግር አለው? እነ ኤልያስ ነበሩ በጸጋ እግዚአብሔር ያደረባቸው፣ በእነሱ በኩል ለምን አያድነንም ነበር? ደሞስ ከእሳት መካከል ድል ያድርጎ ለነጻ ላወጣ በቅዱስ ገብርኤል ያድሮ ለምን አይመጣም ነበር? የክርስቶስ አመጣጥ በተዋሂዶነቱ ቀርቶ ሁለት ባህሪ ሆኖ መጣ ማለት ምን ያመጣል መሰላችሁ? በብሉይ ኪዳን ካዳነው የጸጋ ድህነቶች ምንም ልዩነት የለውም ማለት ነው። ምክንያቱም እንደ ንስጥሮስ ከሆነ ዳዊት በማሂደሩ ገብቶ እንደሚወጣ ሰው በቤት ውስጥ ገብቶ እንደሚወጣ ምንም አይነት ቃል ከስጋ ጋር የፈጸመው ባህሪያዊ ውህደት የለም ነው እያለ ያለው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ ምን ይላል? ከሰማይ ከወረደው በቀር አለ ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ጥያቄ እናንሳ። ያቺ ትስብእት ያቺ ስጋ ይሄን እየተናገረች ያለችው ግን የት ነው? ምድር ላይ ነው። ምድር ላይ ሆና በሰማይ የሚኖር ምንድን ነው አለ? የሰው ልጅ ነው አለ። ያቺ ስጋ ምልአትነት ተነገረላት። አይገርማችሁ? ኦምኒ ፕሬዘንት ተነገረላት። ፉልነስ በሁሉ መኖር ተነገረላት። በገሊላና በኢየሩሳሌም ዞራ እያስተማረች እኔ የሰው ልጅ ያለሁት ሰማይ ነው አለች። ስለዚህ ያቺ ስጋ የቃል ገንዘብ ሁሉ ዝምድናዋ ሆኗል ማለት ተዛምደዋለች። ከአምላክነቱ ያስቀረባት ነገር የለም። ለምን ሁለት አድርጎ ያስቀራታል? የመጣው አንድ ሊሆናት አንድ ሊሆን የመጣን አምላክ ለምን ከኔ አትዋሃጅም ሊላት ይፈልጋል? በሰማይ የሚኖር የሰው ልጅ ነው አለ። ስለዚህ ቃል የስጋን ገንዘብ አድርጓል፣ ስጋም የቃልን ገንዘብ አድርጓል። መዝሙረ ዳዊት እኮ ነፍስን እኮ የሚያረካት። መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው መዝሙረ ዳዊት የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት። ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸውን አንብባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን 3 ጊዜ 4 ጊዜ የሚጸልዩት ነበሩ። 7 ጊዜ የሚጸልዩት አባቶች ነበሩ። ሙሉን እኮ 150ውን መዝሙር እኮ ነው እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊትን። ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው? መዝሙረ ዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ፣ በዙሪያ ያሉ ሰዎች ኃጢአተኞች ናቸው፣ ማረን፣ ይቅር በለን፣ አጥፍተናል፣ በድለናል፣ እስከ መቼ ነው ዝም የምትለን? ሁሉንም እኮ ያዝ እኮ ነው። ይወቅሳል፣ ከዛ ደግሞ ይለምናል፣ ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ፣ አንዴ ነፍስን ሆኖ፣ አንዴ ስጋን ሆኖ፣ አንዴ መንፈስን ሆኖ፣ አንዴ ህዝብን ሆኖ ይጸልያል። ሁሉንም ያማከለ እኮ ነው መዝሙረ ዳዊት ቤተሰቦች። እና የዛር መንፈስ ወገቡን የሚመታበት ጸሎት ነው። እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመዱ እስቲ። አርጋኖንና መዝሙረ ዳዊት እመቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኖን አለ በሳምንት አንድ ቀን። መዝሙረ ዳዊትም ደግሞ በሳምንት አንድ ቀን ጸልዩት እስቲ። ከቻላችሁ 3 ንጉስ 30 እስከ መዝሙር 30 ድረስ ማለት ነው። 3 ንጉስ ማለት አንድ ንጉስ 10 ምዕራፍ ነው የሚይዘው 10 እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ። እዚህ ገጠመኝ ውስጥ የምትማሩት 2 ነገር አለ። አንደኛ የበሽታዎች ሁሉ ምንጭ ዲያብሎስ ሊሆን እንደሚችል የአቡነ ሀብተ ማርያም ገድል ያነበበ ስለ በሽታ መናፍስት በደንብ ያውቃል። እንደገናም ደግሞ ባልነቃንበት ዘመን ምን ከፍለው ዋጋና በነቃንበት ዘመን ቶሎ ብለን እንዴት ብለን እርምጃ እንደምንወስድ የሚያሳይ ገጠመኝ ነው። እና እንደዚህ ሆንኩኝ ታመምኩኝ ምናምን ስትሉ መጀመሪያ እርምጃ መውሰድ ያለባችሁ ስራህን አቆም ነው። በእኔ ላይ እንዲህ የምታረግ መንፈስ ስራህን አቆም። ለምሳሌ መኪና አደጋ ተፈጠረን በል፣ እንደ ህፃኑ ልጅ በተዘዋዋሪ መንገድ ልጁን የገደልኩት እኔ ነኝ አለ አይደለም፣ ያስገበርኩት እኔ ነኝ አለ። ወደ ሆነ ክፍለ ሀገር ስትሄዱ ከሰው ጋር ብትጣሉ ወይ መኪና ቢገለበጥ ወይ የሆነ ችግር ቢፈጠር ለዛ ነገር ተጠያቂው መንፈሱ እንደሆነ መጀመሪያ መጠርጠር አለባችሁ። ለምን እግዚአብሔር እንደዚህ ያደርጋችሁ? እንዴት በራሳችሁ ፍቃድ ተነሳስታችሁ ጥፋት ልታጠፉ ትችሉ ይሆናል። ሰይጣን በሌለበት ቦታ የሰው ነፃ ፈቃዱ በራሱ ሌላ ጥፋት ነውና፣ ግን ደግሞ ሁልጊዜ እንደሚያገሳ አንበሳ በዙሪያችሁ የሚውጣውን ፈልጎ ይሽከረከራል የሚለው ደግሞ ጥቅስ መርሳት የለባችሁም። ዲያብሎስ የሚውጣውን ፈልጎ ሁልጊዜ ነው የሚለው፣ ዘወትር የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይሽከረከራል ነው የሚለው። ሁልጊዜ ነው የሚከታተለው፣ ከውስጥም ይሁን ከውጭ ይከታተላል። ስለዚህ ዘወትር መጸለዩ ይጠቅማል። እናንተ ላይ ሆኖ በሽታ ባይፈጠር በሽታ ሊሆን የሚችል አደጋ ሊያመጣ ይችላል።
እግር ሊያሰብር ይችላል። መጥቶ የሚላተማችሁ እናንተ ባትላተሙ ሄዳችሁ የሚላተማችሁ አይጠፋም። የሚጣላችሁ ጸበኛ የሚሆናችሁ ሰው አይጠፋም። እና ሁሉ ነገር መመለስ ያለባችሁ በመንፈሳዊ መንገድ ነው። ይቅርታ አጥፍቻለሁ፣ እግዚአብሔር ልቦና ይስጠን ሁላችንም። ከሆነ ነገር ሽሽት መጋፈጥ አያስፈልግም። እንደዚህ መፋለም ምናምን አያስፈልግም። ከምን እንደመጣ መረዳት። ኢየሱስ ክርስቶስ ይላል ማቴዎስ ወንጌል ላይ በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር አይደል የሚለው። ለዚህ ነው ዛር መንፈስ የሌለበት የለም እንለው። እንግዲህ አስቡት፣ መጽሐፍ ቅዱስ የሚናገረው በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር። ማን እንደሚያዋራቸው ያውቃል። አይደለም አይሁዳውያን ጌታን የሚፋለሙት እና የሚከራከሩት የሚገዳደሩት ቀርቶ የራሱ ደቀ መዝሙር ሐዋርያው ቅዱስ ጴጥሮስ እንኳን ጌታዊ አትሙትብን፣ ጌታዊ አትሰቀልብን እያለ ከኋላ ሲከተለው ሂድ አንተ ሰይጣን ብሎ ጴጥሮስ ውስጥ ያለውን ሰይጣን ነው የገሰጸው። አብሮት እያለ እንኳን ቅዱስ ጴጥሮስ ከጌታ ጋር እያለ እንኳን ጴጥሮስ ውስጥ ያለው መንፈስ ያወራ ነበር። አትሙትብን፣ አትሰቀልብን ይላል። ለምን? ጌታ በመሞቱ በመሰቀሉ ከሙታን መካከል በመነሳቱ የምናገኘው ጥቅም ስላለ ሰይጣን ይህን ስለተረዳ በጴጥሮስ ላይ ሆኖ አትሙትብን ይላል። ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና አለው ይላል። ያወራው ጴጥሮስ ነው። ለምን ሂድ አንተ ሰይጣን አለው ሲባል ከጌታ ጋር እንኳን ሆኖ አብሮ ሆኖ እንኳን ጴጥሮስ በሰይጣን አንደበት ያወራበት ጊዜ ነበር። ስንፍና የተገኘበት ጊዜ ነበር። ይሁዳን ተመልከቱት። ልክ ቅዱስ ቁርባኑን ሲቀበል ይላል ሰይጣን ገባበት ይላል። ቅዱስ ቁርባን ስንቀበል ሰይጣን ይገባል እንዴ? አይገባም። ግን እንዴት እንደዛ ነው ተብሎ ተጻፈ? ሳይገባውና ሳይገባው በድፍረት ስለተቀበለ በምሴተ ሐሙስ ጌታን ለመሸጥ እዛ ተደራድሮ ይሁዳ እዚህ ጋር መጥቶ ደግሞ ሲያቆርባቸው ሐዋርያትን ስለ እናንተ የሚቆረሰው ስጋዬ ነው፣ ስለ እናንተ የሚፈሰው ደሜ ነው፣ እንኩ ብሉ ጠጡ ብሎ ሲሰጣቸው በድፍረት ተቀብሎ በላ። ያን ጊዜ ሐዋርያት ላይ ገባ አይልም፣ ጴጥሮስ ላይ እንኳን ገባ አላለም። ያኔ በሰይጣን አንደበት የተናገረው ጴጥሮስ እንኳን ያን ጊዜ ገባበት አልተባለም። ማንም ላይ ገባ አልተባለም። ይሁዳ ላይ ግን ሰይጣን ያን ጊዜ ገባበት፣ ተነስቶም ወጣ ነው የሚለው። ሰይጣን በምን ሰዓት እንዴት ብሎ እንደሚገባ ያውቃል፣ ማ ላይ እንደሚገባ ያውቃል። ስለዚህ ትህትና ሰይጣን እንደኛ ላይ እንዳይገባ ያደርገዋል። ድፍረት ደግሞ ይሄ መንፈሳዊ ቦታዎች ላይ መዳፈር ደግሞ ሰይጣን እንዲገባ ያደርገዋል እኛ ውስጥ። ለዚህ ነው ቤተ መቅደስ የሚያገለግሉ አገልጋዮች ሲዳፈሩት ሰይጣን ገብቶባቸው መከራ ውስጥ የሚገቡት፣ መከራቸውን የሚያዩት። ከምዕመናን እኩል ፋርማሲ ተሰልፈው መስቀል ይዘው ክኒን የሚወጡ አባቶች የበዙት እኮ በዚህ ምክንያት ነው፣ ስለሚዳፈሩት ነው። አስቡት፣ የይሁዳን አስቡት። ይሁዳ ምንድን ያደረገው? ከጌታ ጋር ተቀምጦ ከሐዋርያት ጋር ተቀምጦ በድፍረት ስጋው ደግሞ ሲቀበል ሰይጣን ገባበት ነው የሚለው። እንዴት ያ ስጋው ደግሞ አላቃጠለውም ሲባል ህይወትነቱ ተነስቷል። የስጋው ደግሞ የዛ የህብስቱ ህይወትነቱ ተነስቶ ለሌሎች ላለው ተጨምሮለታል። ከይሁዳ ደግሞ ተወሰደበት ማለት ነው። እና ድፍረት አንዳንድ ጊዜ ጸጋን ያስነጥቃል። ትህትና ያስፈልጋል። መዳፈር ሽበትን እንኳን ማክበር ያስፈልጋል። እና በተቻለ መጠን ትልቅ ከሆናችሁ በኋላ ካረጃችሁን አባቶች፣ ካህናት ወይም ደግሞ አረጋውያን ሽማግሌዎች ትልቅ ከሆናችሁ በኋላ የህፃን ነገር ባይገኝባችሁ፣ ግትርነት፣ እልከኝነት ባይገኝባችሁ፣ ትዕቢት፣ ራስን ማኮፈስ፣ ከንቱ ውዳሴ ወይም ደግሞ ጠብረር ማለት ባይገኝባችሁ ትህትና ቢኖር። ለምን? የእግዚአብሔር መንፈስ የሚጠራው ትህትና ብቻ ስለሆነ ነው። ለዚህ ነው በሰው ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር ተብሎ የተጻፈው። ቀጥታ ነው፣ ቃል በቃል የተናገረው ቅዱስ ማቴዎስ። ኢየሱስ ክርስቶስ በሰው ልብ ውስጥ ያለውን ያውቅ ነበርና ይሸሻቸው ነበር፣ አይተማመናቸውም ነበር። ሊይዙት ሲሉ ተሰወራቸውና ወጣ ነው የሚለው እንጂ ፍንግል አድርጎ ሊያባራቸው ይችላል እኮ አይደል? መጥተው ለምን እንደዚህ ተናገርክ አንተ እንዴት ራስን ከአምላክ እኩል ታደርጋለህ ብለው ሊይዙት ሊወግሩት ሲሉ ከጠገባቸው ተሰውሮ ሄደ ነው የሚለው። ለምን? በውስጣቸው ያለውን ያውቅ ነበርና ጊዜውም ገና ነበርና። ስለዚህ በሰው ልብ ውስጥ ያለው ከባድ ስለሆነ ጸበኛ ሆኖ የሆነ ሰው ሲመጣባቸው ወይም ሴት ወይም ሚስትህ እንደ ነበልባል ስትሆንብህ ወይም ባልሽ አደገኛ ሲሆንብሽ ወይም ደግሞ ከባድ የሆነ ጸብ ሲመጣ የሆነ ሰበር ማለት ያስፈልጋል። ይቅርታ አጥፍቼ ከሆነ ይቅርታ፣ በቃ ነገሩን ትጉት እናድርገው እንጂ ወገብ ታጥቆ እንደዚህ ቆይሳ ሰራልሻለሁ ምናምን ስትሉ በቃ ከባድ ነው የሚሆነው። ያ ቦታ ላይ አጅሬው በደንብ ነው የሚጨፍረው። ሽሽትም ሽሹን ያለው ክርስቶስ። ይቺ ሽሹ የምትለው ቃላት እንዴት ደስ እንደምትለኝ። በዚህኛው ከተማ ፈተና ሲያደርሱባችሁ ወደዛኛው ከተማ ሽሹን ያለው ከክፉ ነገር ሁሌ መሸሽ ነው። ስብርማ አባቶች ናቸው። እስቲ መነኮሳት አንዳንዶቹ እንደ መናንያን አባቶች ከከተማ በጉዞ መልክ በንግስ ጊዜ ህዝብ ሲመጣባቸው ድብቅ ይላሉ፣ ይሸሻሉ፣ ይገባሉ። አባት እንደዚህ የሚባሉ አባት ነበሩ ሲባል አይ እነሱ እኮ በዚህ ሰዓት አይገኙም። መሸሽ ነው። ምን አብሮ ከሰው ጋር አብሮ የሚመጣውን ነገር ያውቁታል። እና ብዙ ነገር ይዘንባቸው ነው የምንሄደው።
በጣም ብዙ ነገርና አንዳንዴ ጥንቃቄ ያስፈልጋል። ራሳችን ብዙ አንመነው። እሺ ራሳችሁን ፍሩት። ይሸውዳል። የሆነ ሰዓት ላይ የሥጋ ፍቃድ ይሸውዳል ይላል መጽሐፍ ቅዱስም። ቅዱስ ማቴዎስ ሲናገር ሥጋ ደካማ ነው፣ መንፈስ ግን ጊዜ ብርቱ ናት፣ ንቁ ናት ይላል። ነፍስ ግን ጊዜ ንቁ ናት ይላል። እና ሥጋ ደካማ ሆኖ ሊጥለን ይችላል። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን ለመምህራኖቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም በሰማነው ቃል እግዚአብሔር 30፣ 60፣ 100 ፍሬ አፍርተን በሕይወታችን የምንጠቀም እንድንሆን በእውነት እግዚአብሔር አምላካችን ሁላችንንም ያግዘን። ቃል እግዚአብሔር ስንሰማ እንግዲህ በየቀኑ እንደ አዲስ እየተለወጥን እየተቀየርን እየሰማን ሕይወታችንን፣ ጉዟችንን፣ መንገዳችንን የምናስተካክልበት ነውና በእውነት ለሚያስተምሩን ለሁሉም እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። ብዙ ሰዎች እንዲማሩ እንዲለወጡ ምክንያት መሆን ትልቅ ነገር ነውና በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በዛሬው ቆይታችን እንግዲህ ይህንን ቪዲዮ ተመልክተናል። እነዚህን ትምህርቶች ለማየት ለመዳሰስ ሞክረናል። በቀጣይም እንደዚሁ በሚያነቁ በሌሎች በሚያበረቱ ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን እላለሁኝ። ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። እግዚአብሔር አምላካችን ሁላችንንም ያግዘን። ይቆየን። አሜን።